አሁን ላይ አንተ ከፍቅር ጋር ሆነ ካማየ ከሄርሜላ ጋር ሆነ ባይ ደስ ይለኛል። እዚህ ጋር ፋሚሊ እኔ ምን እንደተካሄደ እንደሆነ አላውቅም። ሩታ አብሬሽን ለሄርሜላ ሰጠ። ይሄ ማለት ምን ማለት ነው? እኔ አላውቅም። ብቻ ግን ሩታ የሆነ ያሰበችው ነገር ካለ በዚህ አጋጣሚ ያሰበችው ነገር ካለ ከሄርሜላ ልትበቀላት ወይ አብሬሽ ጋር ለመቅረብም ከሆነ ያሰበችው ነገር እሺ ይሁን ታድርገው። ግን መልሳ ደግሞ ይህን ጉዳይ የምንቆሰቁስ አይነት ከሆነች ደግሞ በቃ እኔም ከዚህ በኋላ ለሩታ የምከራከርበት አቅሙም የለኝም ፍላጎትም የለኝም። አሁን ብላ ማለት አሁን ለምሳሌ ተንኮል ሆን ብላ ለመበቀል ምናምን ከሆነ ኖርማል ችግር የለውም። ግን ተመልሳ ዙሪያ ጥምጥም ሄዳ አብሬሽን ወደ ራሷ ለማድረግ ምናምን የምታደርገው ጥረት ከሆነ ምንም ማድረግ አይቻልም። እንግዲህ ሩታ ራሷ ላይ ነው መርዝ የጨመረች ያለችው እና ከዚህ በኋላ ምንም ሊያደርግላት አይችልም። እና ይሄን ደግሞ ከዚህ በኋላ እሷ ደግሞ መወሰንም ያለባት ራሷ ነች። ውሳኔ ያለባት በቃ ኦልሬዲ መፍታት ነው ያለባት። አብሬሽን ለቀው መሄድ ነው ያለባት እንጂ እንደ ህፃን አስሬ እንትን ማለት ከሆነ እሱ ደስ አይልም በዚህ አጋጣሚ ማለት ነው። እና የሆነ ያሰበችው ቀመር ምናምን ካለ በቃ እኛም ከስር እስቲ እናበረታታለን። እና በዚህ አጋጣሚ ሰላም ቤተሰቦች እንዴት ናችሁ? በሀገር ውስጥም ያላችሁ በውጭም ያላችሁ በዚህ አጋጣሚ ማለት ነው ማብራት ጠፍቶ ምን እንዳረኩ እኔና ፈጣሪ ብቻ ነው የምናውቀው። እና ከጀርባዬ እና ሶሪ ለካሜራው ምናምን ጥራት እና ሲያደስ አዳዲስ ተመልካቾች አዲስ ለመጣችሁ ተመልካቾች አካውንታችን አዲስ ነው። ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ በዚህ አጋጣሚ ቤተሰቡን ትችላላችሁ። እናመሰግናለን። ምናምን ከሰው ጥያቄ በቃ ዙሪያ ካሉ ሰዎች ለመሸሽ ነው ሄደ ነገር እያደረክ ያለው እንጂ 100% ፈልገው እንዳልሆነ ነው እኔ ልብ የሚነግረኝ። ስለዚህ እኔ ደግሞ አንተ እንደዛ ሆነ ከማየ በቃ የልጅ አባት ነህ። ከልጄ ጋር አብረን ብሆን አንተ ካንተ አብርሃም የልጅ አባት እኔ ሩታ ምን እኔ አላውቅም። ብቻ እኔ ያሰበኩት ነገር አለ ቀመር አለ ካለች ነው እንጂ ሲገማምናት አብርሃም የልጅ አባት ሆኖ እንደዛ ብላ ታለው ወደ ራሷ ለማቅረብ ምናምን አይነት ትላንትና እኮ አይተናል። እሱ ጉዳይ እኮ ትላንትና ጨርሰናል። ትላንትና ፈተነዋል። አብርሃም ምን እንዳደረገ ስቲል ልጁን ቀምቶ ከቤት ቀምቶ አምጥቶ እዚህ ካሜራ ፊት ሾሻ እየሰራባት ምናምን ይሄን እያወቀች የልጅ አባት ነው ማለት ነው። ራሱ ይሄ ትልቅ ነገር ነው፣ ያስተሳስባል በዚህ አጋጣሚ። እና ያው የምታደርገው ቀመር ካሌለ በስተቀር ማለት ነው ይሁን ያሰበችው ነገር ካሌለ በስተቀር ሩታ በዚህ አጋጣሚ እንትን ማለት አልችልም። እና እዚች ጋር ቀመር ነው ብትለን ያሰብኩት ነገር አለ ብትለን እዚህ ጋር ምናለው እንጂ አብርሃምን ድጋሚ ካቀረበችው እንግዲህ ፈጣሪው ናት። እኛ ምንም ማድረግ አንችልም። ጋር ቢሆን ልጄን በሰላም ባሳድግ ደስ ይለኛል። ካልሆነ ግን እዛ ጋር የማትፈልገውን ህይወት ከምትመራ ከሄርሜ ጋር ሆነ በሰላም ህይወት እንድትኖር ደስ ይለኛል። በእኔም በኩል ያሉ ሰዎች አንተ መታው አይረብሹም፣ እኔም እንደዛው አልረብሽህም። ዛሬ ምን ተገኘና ከኔ ጋር ችግር የለም ከሄርሜላ ጋር እዚህ ጋር ገባችሁ አይደል? አሁን እዚህ ጋር መናገር ሳላልፍ እንትን ማለት ፈልጎ ማለት ነው። እዚህ ጋር አብርሃም ተንኮለኛ ሰው ተንኮል ይገባዋል። በዚህ አጋጣሚ ጋይስ አንድ እንድትረዱት የምፈልገው ነገር ተንኮለኛ ሰው ተንኮል ይገባዋል፣ የሆነ ነገር ይገባዋል። እና አሁን አብርሃም ማለት ነው ምን እያለ መሰላችሁ? አሁን እዚህ ጋር እኔ ሩታ በዚህ አጋጣሚ ያሰበችው ነገር አለ። እና አሁን እኔ ሄርሜላ በግነች በዚህ አጋጣሚ ሄርሜላ በግነች መጫወቻ በግነች ዝም ብላ ሆ ባለበት ሰው ትላለች፣ ይሄ ምናምን ከተባለ ይሄ ትላለች። በቃ ሰውን የምታውቀው ነገር የለም። ግን ሩታ የሆነ የጠነሰሰችው ነገር ስላለ አብርሃም ደግሞ በዚህ አጋጣሚ የሆነ ገጣጡ ነው ወደ በቃ አላ ተንኮለኛ ሰው ተንኮል ይገባዋል። ሰው አልኩ ያዛ አብርሃም የሆነ ያሰበው ነገር አለ ያሰብሽው ነገር አለ ምናምን እያላት የሆነ ጥርጣሬ እንትን ብሎበታል። እና በዚህ አጋጣሚ ቀመር አስበህ ነው ሩታኔ በእርግጠኝነት እንጂ ሆን ብለህ አብርሃምን ወደ ራሷ ልታቀርቡ ምናምን አይደለም። ግን በዚህ አጋጣሚ የማን ጅልነትን የተረዳሁት የሄርሜላ ጅልነትን የተረዳሁት እና ሩታማ አንዳንዴ በቃ እኛንም እኮ ታዝደም ማለት ታስነግጠኔ ምን አለበል እኛ ጋር ከነገ ወዲያ ይሄ ቪዲዮ ካልተለቀቀ ታያላችሁ። እና የሆነ ቀመር ታስቡበታል። እንግዲህ ሩታ ልትበቀለው ነው አላውቅም። ደርሷል፣ ቀኑ ደርሷል። አብርሃም የሚበቀለው ቀን ደርሷል። እንግዲህ ታደርገዋለች። በቃ እንግዲህ ነቅቷል። እሱ የተወሰነ ነገር ልትይዝ ይችላል። ዛሬ ምን ተገኘ? ምን አዲስ ነገር ኖሮ ነው? ይኸውልህ እኔ ከይሄንን ሀሳብ አሁንም ሁለታችሁ አንቺና ሄርሜላ ምናልባት ምንም አታውቀዋል ልጅ ቀመር
ሄርሜላ ማለት ነው ባይዘዌ በግነች ብያለሁ በዚህ አጋጣሚ። እሷ ምንም በቃ አንዳንዴ እንዴት ነው እንስሳ ይጎትታል አይደለ? የሆነ ውሻ ምናምን ይዛችሁ ትጎትቱታላችሁ። እሷ በቃ ሄርሜላ ያቺ ነች፣ ተጎታች እንስሳ ነች። ምንም የምታውቁ ነገር የለም በዚህ አጋጣሚ እና የሆነ እንዴት ነው በቃ ንጹህ ነች ልልምልና የሆነ ሰዓት ደግሞ እንትን ትላለች። ስለዚህ ወዲህ በግነች ማለት ይሻላል። አብርሃም ደግሞ የአብርሃም በግ አይደለም እሱ ሌላ ታሪክ ነው። ከኤርሚ ጋር አንዳንድ ነገር አወራለሁ እና ደግሞ አብርሽንም ጠርቼዋለሁ ማለት ነው። ምንድን ነው ያሰብኩት? ያው እኔና ሄርሚ በዚህ ሰዓት በጣም ሰላም ነን። እንግዲህ አብርሽ ከሄርሜላ ጋር ቢሆን እኔ ምንም አይደብረኝም፣ ምንም አይሰማኝም። ይህንንም ሀሳብ ለመናገር ነው የጠራሁት ማለት ነው። እና እንግዲህ በጣም ብዙ ነገሮችን አሳልፈናል። እውነት ለመናገር በእኔም በሄርሜም በኩል ብዙ ደስ የማይሉ ነገሮችን አሳልፈናል። ያንን ነገር ግን በይቅርታ ሁሉንም ነገር አልፈ ነው ዛሬ ላይ ጥሩ ነገር ላይ ስለምንገኝ እኔ በዚህ ሰዓት አብርሽ የማይፈልገውን ነገር ከሚያደርግ ወይም ደግሞ ከፍቅር ጋር በእርግጠኝነት ደስተኛ ሆኖ ምናምን አይደለም ያንን ነገር እንዲያደረገ ያለው ከኔም ከሄርሚ አሁን እዚች ጋ ትንሽ ጨዋታ የሚከሩ እንዴት መሰላችሁ? ፍቅር የተባለችው አዲስ ፍቅረኛው መታለች አይደለ? ስለዚህ አሁን ሩታ ያሰበችው ነገር ምን መሰላችሁ? አንዴና ለመጨረሻ አብርሃምን ተበቅላው መውጣት ከዚህ ህይወት አለቀ። በቃ ማድረግም ያለባት ይሄን ነው። ከዛ በኋላ ልትበቀለው ነው ምናምን አንድም ከዚህ በኋላ አንደኛ ለመጨረሻ ልትበቀለው እንጂ ለራሷ ምናምን አካለቀችው። እንግዲህ ተዋት፣ ሩታ የራሱ ጉዳይ የራሱ ትምራ። በቃ እኛ ምንም አያገባን። አብርሃምን ወደ ራሷ ለማድረግ ነው የምታደርገው ጥረት ምናምን ካለ እሱ ተውት። ግን የሆነ አብርሃምን ለመበቀል የሆነ ነገር ምናምን የምታደርግ ከሆነ አይነት እሱ ነገር አሪፍ ነው። እንደዛ ከሆነ ምንም ችግር የለውም። ግን እንዲና ለመጨረሻ ተበቅላ ከዚህ ሀገር ትወጣለች። በቃ የሆነ ነገር ትፈጽማለች። ያለቀ። ከዛ ወዲህ ከጨዋታው መውጣት ነው። ሌላው ሄርሜላና ፍቅር እዛው ይጋዱልም፣ እኛ ምን ያገባን አይደለ? ስለዚህ ሩታ ታመልጫለሽ፣ ምንም የሚያሳስብሽ ነገር የለም ከዛ ወዲህ እና እንደ ቅድም እንዳልኳችሁ ከሆነ ማነች ሄርሜላ ማለት ነው። ሶሪ ሄርሜላ በግነች። የእሷ ነገር ደግሞ ትንሽ ያው ምንም እኔ ሞኝ ነውታ አላውቅም። ሞኝ ሲሆን እንዴት እንደሆነ አላውቅም። የውሃም ነገር አለባት ምናምን፣ ግን ቅድም እንዳልኳችሁ አይነት ነው እና ከባድ ነው። የበፊቱን እኔ የማውቀውን አብረን ከልጅነታችን ጀምሮ በጣም ብዙ ቻሌንጆችን አብረን ያሳለፍነውን አብርሽ ተመልሶልኝ ያንን ማንነቱን መልሶት እንደ ድሮ በሰላም ብንኖር ደስተኛ አብርሽማ የሄርሜላ ጋር ያው ብቻ አላውቅም፣ ግን ይዞታል ነበር። ያው እሷም እኔ እንዴት ነው እኔ እኮ ግራ ገባኝ እኮ ግራ ተጋብቶ ግራ ጋቡኝ። እንዴት ነው ነገሩ? እንዲህ አብርሽ እኮ የዛሬ 2 ዓመት 1 ዓመት ምናምን አካባቢ ጤነኛ ሰው ነበር። አሁን ላይ ነው የሳተው አይምሮ የቀወሰ ያበደው። እንዴት እንደሆነ አላውቅም። ያው ትንሽም እንትን ያለው ሄርሜላ ከመጣች በኋላ ነው። የታወቀ ነው፣ ማንም ያውቀዋል። ምንም የምንከራከርበት ጉዳይ አይደለም። ማንም ለመደበቅ የሚሞክረው ጉዳይ አይደለም። ስለዚህ ሄርሜላ ከመጣች በኋላ ነው አብርሃም ትንሽ ህይወቱ ትንሽ ቅይር ያለው እና እዚህ አጋጣሚ የሩታም ህይወት በዛው የተበላሸበት ቀን ነው እና አብርሃምን ወደፊት ህይወቱ ምናምን ለመመለስ ምናምን አይታሰብም። በዚህ አጋጣሚ ምንም የሚታሰብበት ጉዳይ አይደለም። ቀጥታ መወሰን ያለብሽ አንቺ አማራጭ ቀጥታ ለአብርሃም የሆነ ነገር በቃ ማሰብ፣ የሆነ ቆንጠጥ ማበር ነው መደረግ አለበት። ከባድ የሆነ ማስጠንቀቅ አለብሽ። እሱም ጉዳይ ብቻ ነው ማስፈጸም ያለብሽ እንጂ አብርሃምን ወደ ራሴ ምናምን ከዚህ በኋላ ምንም አይሰራም። ኦልሬዲ የተጣመመ ዛፍ አይመለስም። ስለዚህ አብርሃም ተጣሟል አንዴ፣ ምንም ማቃነታችን ከዚ ወዲህ አንቺ ማድረግ ያለብሽ እስካሁን ላደረሰብሽ፣ እስካሁን ለበደለሽ፣ እስካሁን ላሰቃየሽ ያ ሁሉ ነገር ነው በቀል የሚያስፈልግሽ እና ያንን ነገር ነው በቀል ያለብሽ እንጂ ወደ ራሴ ያደርገዋለሁ ምንም አይሰራም። ከዚህ በኋላ አባቴ ምንም ነገር በቃ ነገርኳችሁ እኮ አንዲት አድርጌት ታደርጊያለሽ፣ ጀርባውን ብለሽ ከዚህ ሀገር ትጠፊያለሽ ማለት ነው ከነ ልጅሽ። ምንም ከዚህ ሁሉ የሚመጣ ነገር የለም። አየሁት ነገር ነበረ ተስፋ እያደረግኩኝ እና በሰላም እንኖራለን የሚለውን ሀሳብ እያሰብኩኝ የነበረው ግን ደግሞ
አላቅም ከአንቺ ጋር ሆኖ ደስተኛ የሚሆን ከሆነ ከአንቺ ጋር ሆኖ ህይወቱን በሰላም መኖር የሚችል ከሆነ እኔ አቅሜን ሁሉ አድርጌ ከአንቺ ጋር እንዴት ነው ታርቃችሁ በሰላም ብትቀጥሉ ደስ ይለኛል፣ ፍቅራችሁን ማለት ነው። እና እውነት ግን ትክክለኛ ሩታ ትክክለኛው ሩታ ግን እንዲህ ስላለች አትልም። የሆነ ነገር ታስቧል፣ የሆነ ነገር ታቅዷል። ገስ የሆነ እንዴት ነው አንዳንዴ ማጠብቁት ነገር ይሆናል እኮ የሆነ ማታስቡት ነገር። አሁን ያላሰባችሁት አሁን ከዚህ ቤት ራሱ ሩታ እንዴት ነው እንደዚህ ልትል የምችለው ምናምን ብላችሁ ራሱ ማሰብ አለባችሁ። መቼም ማታረጉና ማትሉ ነገር ነው ሩታ ማለት ነው። እና የሆነ ያሰበችው ቀመር አለ፣ የሆነ ያሰበችው ነገር አለ። እሱን ነገር ነው እንደዛ ወደዛ እንትን ለማለት ያሰበችው እና እንደ ቀን ደግሞ ይህን ማየት የለበትም። ስለዚህ ይሁን ታርጌት ታዘጋጅታለች። አብርሃምን የምታገኝበት ቁልፍ ይዛለች። እሱን ነገር ነው ሙቃ አብርሃም ደግሞ መክፈቻው ነው። እሱ ከፍተው ምን እንደምታረው አደቀብና ይሁን ካሰበ ነገር አለ፣ የታቀደ ነገር አለ እንጂ የድሮ ሩታ ትክክለኛው ሩታ በትክክለኛው ማንነቷ እንደዚህ ልትልም አትልም። ስለዚህ አንዳንዴ ማጠብቁት ነገር ይሆናልና እናየዋለን። እሱም ደግሞ በጊዜ ሂደት እናየዋለንና ብቻ አብርሃም ከባድ ነገር ተዘጋጅቶበታል። እንግዲህ ልደረማመስልን ነው እንጃ። እሺ ለና ነው የሚል ሀሳብ የለም አሁን ላይ። ሁለታችንም አልፈልግም ከፍቅር ጋር ህይወት ቀጥላለሁ የሚል ነው መሰለኝ። ግን ከጠራችሁ ደግሞ የሚል ነገር መስማት ፈልጋለሁ። ግን ባለሙሉ ተስፋም አትሁን። እንዴት ነው ከፍቅር ጋር ያለውን ነገር ትቶ ከኔ ጋር ይቀጥላል የሚለውን ነገር ግራ ገብቶኛል። ከዛም በኋላ የሱን መልስ ደግሞ እንደዚህ አይነት ነገር ነው ብዬ አልጠብቅም። አስባችሁታል? ግን ይማጫል እንደ ቀልድ እኮ ሴቶቹ በዙ እኮ ሴቶቹ በዙ እኮ ምንድነው ቀጣይ ማን እንደመጣው ከፍቅር ሌላ አስቡ። ዝም ብላችሁ እንዲህ በአይምራችሁ አስቡ። እስኪ ከፍቅር ሌላ ቀጣይ ማን ትመጣለች ብላችሁ አስቡ። እንደ ቀልድ እኮ 3 ሆኑ እኮ እናንተ። ሩታ ተዋጠ ሩታ ገሩን። ግን ቀጣይ ደግሞ የምትመጣዋ ማን ነች? አብርሃም እኮ የሆነ እንዲህ ነው ከማምሮ የቱን እንዲህ ነው አልገባኝም። የቱን እንትን ሊል ነው የቱን እንትን ሊሉት ነው። አብርሃም በጣም ድግፉ ራሱ በጣም የእሱ ግፍ የሆነ ቅጣት ያስፈልገዋል። የሆነ ማግኘት አለበት፣ የሆነ መድኃኒት ማግኘት አለበት። መድኃኒት ስላችሁ የሩታ መድኃኒት ማለት ነው። ማግኘት አለበት። የሆነ መመከር ያለበትም ነገር ካለ መመከር አለበት እንጂ በዚህ ሁኔታ ጭራሽ 3 ሴት ደርቦ እንዲህ የትኛዋ ሴት ነው እስካሁን ዝም የምትለው? 3 ሴት ደርቦ እንኳን 3 ሴት እኮ ማታ ራሱ አምሽቶ ሲመጣ እኮ አስቡት የሚፈጠሩ ነገር የሆነ አምሽቶ ሲመጣ ሚስት ምን እንደምትል አስቡት። ያኔ በቃ አይደለ እና ጭራሽ ሁለተኛ ሲያመጣባት ለሩታ ምን አይነት ስሜት ነው የሚሰማት? ምን አይነት ስሜት ነው የሚሰማት? ጤነኛ ነው ብላ አስባ ነው እስካሁን ቁጭ ያለችው? አልገባኝም። እኔ ሩታ ራሱ በራሷ እኔ እንዴት እንደሆነ አላውቅም። አንዳንዴም እኔ በዚህ ቪዲዮ ላይ ሩታ የሆነ ውሳኔ ካልወሰነች የሆነ ነገር አደርጋለሁ ብላ የሆነ ቆርጣ ካልተነሳች እንግዲህ ምንም በቃ ማድረግ አይቻልም። ያው ሄርሜላ ላይም አልፈርድም፣ አብርሃም ላይም አልፈርድም። ያው ይሄ ነገር ለበቀል ካልሆነ በስተቀር ማለት ነው። እና ብቻ እኔ እርግጠኛ ነኝ 100% ትበቅለዋለች፣ የሆነ ነገር ታደርገዋለች በሚለው ነው የምጠብቀው እንጂ ተቃራኒ አድርገው እወዳለሁ እንደዛ አይወጣም። እንዴት ነው ማስተካከል የምትችይ ይመስለኛል። ፍቅርሽ በዛብኝ ብሎ ነው ትቶኝ ሄደው ምናምን ብለሽ ነበረ ባለፈው እና እሱንም ነገር በደንብ የምታስተካክል ይመስለኛል። ይህንን እድል ከፈጠረ እና ከተሳካልኝ በደንብ ነገሮችን ጥሩ እንደምታደርጊው ተስፋ አድርጋለሁ። እና እንግዲህ ሁሉም ነገር ከጠራሹ እና ይሄን ሀሳብ ከጠየቅሽው ብቻ እስቲ ለመስማት እንትን እላለሁ። ግን እኔ እንጃ ብዙም ልቤ አላመነበትም። ምክንያቱም እሱ ይችላል ወይ የሚለው ነገር ምክንያቱም ሁለታችንም ከዚህ በፊት ሞክረናል፣ ሁለታችን እንድናወራው ሞክረናል እና የእሱ መልስ ሁለታችንም አልፈልግም ነው እና አሁን ከፍቅር ጋር ያለኝን ህይወት አቆሜ ከአንቺ ጋር እቀጥላለሁ የሚለውን ሀሳብ እኔ እንጃ አልተማመንኩበትም። ግን እንስማው እስቲ እንግዲህ የአንቺ ሀሳብ ምናልባት ይሄ የሆነ የመቁረጥ ሀሳብሽን ካሳየሽው ምናልባት ሊወስን ይችላል ብዬ አስባለሁ። አሁን ስታስቡት ማለት ነው አስባችሁታል? ከጠላት ጋር እንዳወራች ሩታ
ከገዛ ጠላቷ ከዋነኛዋና ከመጀመሪያ ጠላቷ ጋር ፍቅርን ተዋት። ያው አዲስ ነች እሷ ነው። ያው አዲስ መስላችሁ የሆነ ሰዓት ወጣ ምናምን ተመልሳ ምናምን ነው እሱ ችግር የለውም። ግን ሄርሜላ በራሷ ህይወቷን አመሰቃቅላ የአብርሃምን ህይወት እንዲትርምስምስ አድርጋ አብርሃም በእሱ አልጠገብ ሲል ማንዱ በሩታ ጀመረ፣ በሄርሜላ ጀመረ። አልጠገብ ሲል ደግሞ ወደ ፍቅር ተሸጋገረና ፍቅር ላይ አይጠግብም፣ የታወቀ ነው። አመል አንድ አይለቅም፣ አንድ አሚል ከያዛቸው አይለቅም። እና በዚህ አጋጣሚ እንግዲህ እንደሆነ አላውቅም፣ ሩታ የምታወራው ከጠላት ጋር ነው። ስለዚህ የሆነ የታሰበ ነገር አለ በሚለው ነው እንጂ መውሰድ ያለብን ይሄ ሩታ ላይ ምናምን ብለን ምናምን መፍረድ የለብንም። የሆነ የታሰበ ነገር አለ ብለን መጠበቅ ነው በትዕግስት። እና ሩታ ደግሞ እንደምታደርገው አልጠራጠርም 100%። ከሆነ በጣም ነው ማዘንባችሁ። እንደዛ አይደለም። ይኸውልህ አንተን እኛ የጠራን ነው እኛ ስራ ሳይኖረን ወይም ስራ ፈጥቶና አይደለም። ሁለታችንም የየራሳችን ስራ አለን። ገባ? ምክንያቱም በቃ ታውቀዋለህ። ምክንያቱም እየኖርም ያለ ነው ሰርተን ነው እንጂ ዝም ብለን አይደለም። ስራ አለን እኛ። አክብረን ከጠራን እኛንም አክብረህን ትንሽም ደቂቃ ቢሆን በስነ ስርዓት ተነጋግረን ብንሄድ ደስ ይለናል። እሺ ሩታ፣ ወደ ገደለው ግቢና ዛሬ ጠራሽኝ አንቺ ነሽ። ለምን ጠራሽኝ? የፈለግሽኝ ለምንድን ነው? ይህን ነው ማወቅ የፈለግኩት እንጂ አሁን ወረዲ መጥቻለሁኝ እኮ ለእናንተ አይ ነው መምጣት እኮ አይ ነው። ግን ደግሞ በስነ ስርዓት ተነጋግረን ሀሳባችንን እንዴት ነው በስነ ስርዓት አዳምጠህን የሆነ ስታስቡት ማለት ነው። እዚህ ጋር ሩታ ምትለምን አይነት ሰው አይደለችም። በዚህ አጋጣሚ እሷ እንዳየዋት ከሆነ ሩታ በቃ አለ ወንድ ነች ማለት ነው። አሁን እንዴት ነው የሆነ ባህሪዋ ምናምን ወንድ ስላችሁ ደግሞ በክፋት መውሰድ የለባችሁም። የሆነ ባህሪዋ ማለት ነው እሺ ብላ ተቀበል። በቃ ደረቅ ነች። በቃ ምንም አሰማም እና የሆነ መለማመጣም እስከዚህ ምናምን መሄድም አልፈልግም። ግን የሆነ ነገር ካሰበች የሆነ ነገር ካቀደች በቃ ያንን ነገር የሆነ ነገር ካላቀጣጠለችው ያንን ነገር ካለኮሰችው ወይ ያንን ነገር ካልተበቀለችው የትም አትሄድም። በቃ ያንን ነገር ለማድረግ ማትገባው ጉድጓድ የለም። እና የሆነ ትለምናለች ምናምን የሆነ ሰዓት ግን ኦቨር ደግሞ የሆነ ሰዓት ደግሞ ቀን አለው እሷ ቀን ነው የምጠብቀው። ያችን ቀን ተጠቅማ ለኩሳ መሄድ እንፈልገው እና ይሄን ደግሞ ማለት አብርሃም የሆነ ነገር አለ ማለት ነው። ገባችሁ አይደለ? ስለዚህ አሁን ላይ የምትለማመጠው እንደዚህ የምትለው ሌላ ታሪክ ነው። እሱ ነገ ላይ ደግሞ እናየዋለን። እስቲ ምን እንደፈጠረ ለኩሳ ትሄዳለች። አብርሃም ነዶ ምናምን ይጠብቃታል። እና በቃ የመጨረሻዋን እዛ ላይ መሆን አለበት። በቃ ሁሉ ነገሯን እዛ ላይ ማብቃት አለባት ከዛ ወዲህ ማለት ነው እንጂ ታሪክ አለቀ በኋላ እንግዲህ ይቅርታ ምናምን አያስፈልግም ከዚህ በኋላ። ስለዚህ ይህ ነገር ይሄ መጨረሻ ነው፣ ልትበቀለው ነው፣ የሆነ ነገር ታቅርባል በሚለው እኛ ደግሞ ጠብቀናል። እንግዲህ እዚህ ነገር ከነገ ወዲያ ደግሞ ምን እንደሚፈጠር ፈጣሪ ያኖሩን ያሳያል። አንደኛ ይኸውልህ አክብረን የጠራንክ የህይወታችን ከኔ ጋርም ህይወት ነበረ ከእሷ ጋርም ህይወት ነበረ። ግዴታ ነው የምመለስ እንኳን በስትክክል ቢያንስ አውራን። ስለዚህ በስትክክል እያወራች በስትክክል እየመለስኩላት አይደለም አብሬሽ። ስለዚህ በስትክክል አውራን፣ ሀሳቧንም በስትክክል ለማዳመጥ ሞክር። ይኸውልህ አዳምጠኸኝ ለመረዳት ሞክር። ገባ? ግን አዳምጠህ አብርሃም ለመረዳት ወይ ጉድ ይገርማል። እኔ እኮ ከትላንትናው ቪዲዮ ራሱ መማር እኮ ነው። በቃ አለ አይደለ የሆነ ልጅ በቃ ብቻ የሆነ እዚህ ጋር ሩታ የታቀደ ነገር አለ ብያቸዋለሁ አይደለ? እሱን ተወስ ያዙትና አብርሃም ልክ አይደለም። አብርሃም በጣም ጤነኛ አይደለም። የሆነ አይምሮ አሁን ላይ በጣም እንትን ብሏል። እና እኔ አብርሃም እኔ ሳስቡ አንዳንዴ እንዴት መሰላችሁ ለሩታም ራሱ አዝናለሁ። እንዴት መሰላችሁ አሁን ሩታም ብትበቀለው አብርሃም ደግሞ ነገ ላይ የሆነ እንዴት ነው አሁን ላይ ጤነኛ ስላልሆነ በጣም ብዙ ነገር ያደርጋል። ግን እኮ የሆነ ሊገላትም ይችላል። ምን ይታወቃል? ስለዚህ አሁን ላይ ለበቀልም ካሰበች በቀል አያስፈልግም ነው። በዚህ አጋጣሚ በቀል ምንም አያስፈልግም። በቃ ምክንያቱም ተመልሶ ራሷ ላይ ጦሱ ይሄዳል። ማሰብ አለባቸው። ይሄን አንድ የተበቀለው ከዚህ ሀገር ወጣለው ምናምን አይነት የምትል ከሆነ አሪፍ ነው መሰለኝ፣ ምንም ችግር የለውም። ግን የሆነ ተበቅየው እዚህ ሆነ አጠገቡ ምናምን አይለቃትም፣ መቼም አይለቃትም። የሆነ ነገር ያደርጋል አብርሃም። አሁን ላይ ያለው አብርሃም ሌላ አብርሃም ነው።
አሁን ላይ ያለው አብርሃም ሴጣን ነው፣ ጋኔል አብርሃም ነው እና የራሱ የቻለ ጋኔል ነው። ያው ጋኔል ታውቃላችሁ። እና በዛ አጋጣሚ ምን እንደሚያደርግ አያውቅም። ብዙ ነገር ኢቭን እኮ ልጁ ላይ የሆነ ነገር ሊያደርግ ይችላል። ስለዚህ የሩታ ለራሷ ህይወት መጠንቀቅ ነው ያለባት እንጂ ለበቀል ምናምን ብትነሳሳም እኔ አልመክራትም። የሆነ ከሀገር ካልወጣችሁ የሆነ ነገር ለቃ ምናምን ካልሄደች በስተቀር እንጂ እና አብርሃም ላይ አሁን ላይ ያለው አብርሃም ሁኔታው በጣም አስፈሪና ከባድ ነው። አውሬ ነው በቃ ለማንም አይመለስ። እንደ ሴቶች ማዕዘን አብርሃም የድሮ አብርሃም አይደለም። የድሮ ተጫዋቹ አብርሃም አይደለም። የድሮ ለሩታ ፍቅር የሚሰጣት አብርሃም አይደለም። እና አሁን ላይ በቃ ተቀያይሯል። እንዴት ነው በቃ ሴጣን ሆኗል። በቃ አንዷን እያማረጠ ሩታ ፊት የሚያመጣ ይሄ አሁን ይሄ አብርሃም አይደለም። እግዚአብሔር በጣም የሩታ ወጭ ላይ ተጫውተዋል። ያው በምንም ሁኔታ እኮ ቢያልፍላችሁም ቢሳካላችሁም ግን የፈለገ ቢሳካልህ እንትን ቢልብህ ቢያልፍልህ ምናምን እዚህ ጋር የሆነ ውስጥ ደስ ካላለው ምንም ሀብትም አይደለም ብርም አይደለም። እና በዚህ አጋጣሚ ሩታ በጣም ሪስክ አለው ለአንቺ። እንግዲህ ያው ችለሽ የሆነ ነገር አቅደሽ ከዚህ ሀገር የሆነ ብቻ ካላመላለሽ ይህን ያህል ለበቀልም ባትንደረደሪ አሪፍ ነው፣ እንደኔ ሀሳብ ነው። ስለዚህ ቆም ብለሽ አስበሽ ብዙ ነገር አቅደሽ ነው አብርሃም ታርጌት ማድረግ ያለብሽ እንጂ አሁን ላይ ያለው አብርሃም ሴጣን ነው። ከባድ ሳየኝና እኔ መቁረጥ ያቅተኝ እስቲ እኔ መወሰን አልቻል እስቲ እኔ እንደዚህ አይነት ነገሮችን ማድረግ ያቅተኝ እስቲ እኔ እኮ ይኸውልህ ከአንተ ስሸሽ ከአንተ ስርቅ ነው አንተ ተከትለኝ በምታሳየኝ ነገር እኮ ነው። በቃ ዛሬ ላይ ነገራችን ተስተካክሎ እኔ ለልጄ ስል ምን ችግር አለው? ህይወታችንን ብናቃና እሱም ከተስተካከለ እንደ በፊቱ ከሆነ አሁን ላይ ካለበት ነገር ርቆ ልክ እንደ ድሮ በሰላም መኖር ከቻለ ደስ ይለኛል ብዬ የምመለሰው እኮ አንተ ከምታሳየኝ ነገር ነው እንጂ አንተ እውነት ቃልህም ተግባርህም አንድ ቢሆን እንዴ እኔ እንደዚህ አይነት ነገር እንደሌለኝ ጠንቅቀህ ታውቃለህ። ሩታ የፈለገ ነገር ቢሆን ዛሬ የሆነ ነገር ባይታሰብ ኖሮ ከሄርሜላ ጋር ሁን ልትኛችን ያም ሆነ መቼም ቢሆን ማለት ነው የሆነ ነገር ካሳሰበ በስተቀር ማለት ነው። አሁን አይታችኋል የሆነ ነገር ጠርጥሯል። እንዴት መሰላችሁ? አንዳንዴ ተንኮለኛ ሰው የሚያደርገውን ያውቃል፣ የሚደረገልበትም ሸር ያውቃል። ሌባ የሰርቆ የሚባለው አባባል አሁን ላይ አብርሃም ላይ ታየኛል። ሌባ የሰርቆ ያው ሌባ ስላችሁ ተበራሷ ያው የምታደርግበት ነገር አለ ነው። ኦልሬዲ አሁን በዚህ አጋጣሚ ከአብርሃም የተረዳሁት እና ጠርጥሯል። አላመናትም። የሆነ ነገር አስባበታለች። ያው እሱን ነው ቃላለ ወደ እሱ እየወሰደን ያለው የአብርሃም አክሽን እና ነገ ወዲያ ደግሞ ከባድ ነገር ይፈጠራል። እንግዲህ አብርሃም ቻለው የምትበቀልና አበቃቀል ያው ግን ሩታ የሆነ ነገር ምክንያቱም እዛ አጠገቡ ሆና ምናምን እንደዚህ አይሰራም። ያው ነገራቸው ለቀደም አብርሃም ለማንም አይመለስም ብያለሁና የሆነ አቀዳበት ምናምን ካልሆነ በስተቀር አብርሃም እኔ አያምናትም። ከዚህ በኋላ ብቻ ጠርጥሯል። የሆነ ነገር ብቻ ጠርጥሯል። አንቺ እሱ ማስደሰት የምትችይ ከሆነ ከእሱ ጋር ቀጥይ ማለቷ ይሄን ያህል ሊያስደነግጥህ ይችላል? እሺ አንድ ጥያቄ ልጠይቅሽ። አዲስ ሴት እኮ አይደለሁም እኔ እኮ ፍቅረኛ። አንድ ጥያቄ ልጠይቅሽ። እሺ አንቺ ይሄንን ነገር ስትነግርሽ ሀሳቡን ተቀበልሻት? ኖ እኔ እሱ መጥቶ ይወስን። አሁን እንደዚህ አይነት ሁኔታ ውስጥ ከፍቅር ጋር ስለሆነ ይኸውልህ ካብርሽ ከፍቅር ጋር አሁን እንደዚህ አይነት ነገር ውስጥ ስለገባ አሁን ሄርሜላን መርጣለሁ ይለኛል ብዬ አላስብም እያልኳት ነበር። ይሄ ራሴ አስተሳሰብ ነው ገባ። ምክንያቱም ከምታሳየኝ ነገር አንጻር ነው እንደዚህ አይነት ውሳኔ ውስጥ እምገባለሁ ብዬ አላሰብኩም። ግን ይህን ሀሳብ ውስጥ ያነሳችሁ ከዛ ነገር አንጻር ብዬ ነው እኔ እየተረዳሁት። ይሄ ነገር እንዲህ ነው። እዚህ ጨዋታ ላይ ሄርሜላ ማለት መሰለኝ አይ ቲንክ እዚህ ጨዋታ ላይ የሆነ ሁለቱም ያሉበት ይመስለኛል። ያው አብርሃምን ለማጥመድ እያደረጉ ነው የሆነ ነገር እየጠረሰ ሶላ የሆነ ሁለቱም አሉበት የሆነ እዚህ ጨዋታ ላይ እንደምረዳቸው ከሆነ ማለት ነው እንጂ እንዴ ሩታ እንዴት ነው ተስማምታ ራሱ ከሷ ጋር መቆም ይችላል? መቼም መቼም ከሷ ጋር እንኳን እንዲህ ካሜራ ሳይኖር ምናምን እንኳን 24 ሰከንድ ምናምን እንኳን 24 ሰከንድ አንድ ደቂቃ ራሱ አቆይም ከሄርሜላ ጋር ሲሆን የተስማሙን ነገር አለ። የሆነ የተስማሙት ነው ያቀዱት ነገር አለ አብርሃም ላይ። እኔ በበኩሌ ማለት ከሄርሜላ ጋር በመሆን የተናደድሽ እንጂ ፍቅርን እንደምታመጣት ገና ምንም ሳናቅ እኮ ከህይወት ይወጣ እንደዚህ አይነት ነገር አታሳየኝ፣ ያለህን ነገር ከኔ ህይወት አስወጣ ብዬ እኮ
ምንም አይነት ሪያክት አላደረክም፣ ውሳኔ አልወሰንክም። ከምታሳየኝ ነገር አንጻር እኮ ነው አንተ እንደዚያ እንድሆን ያደረከኝ እንጂ እውነት አንተ ተግባርህና ቃል እስቲ እንዲህ ያናዱሽማ ማለት ነው። እንዲህ ያናዱሽ እንዲህ እርር አድርገሽ ለኮተሽ ካልወጣሽ ሩታ እንዴት ነው በቃ ምንም በቃ እንደውም ሳምሹ ነው የምለው አብርሃምን በቃ እዚህ ጋር ማለት ጨዋታ ላይ አብርሃምን አስገብተሽ ለኮተሽ ካልወጣሽ በቃ ምንም እስከዛሬ በቀል በቃ ከሸፈ በቃ ሳምሹ ሰመሹ ወጣሽ፣ እንደውም ባርከሹ ነው ወጣሽ ነው ማለት። ስለዚህ ይሄን ማለት ምን መሰለሽ ቀለል አድርገሽ እንትን ማለት የለበሽም። ኦልሬዲ አብርሃም እጅሽን ገብቷል። አብርሃም ላይ ብዙ ነገር እንትን ማለት ያለብሽ እና እስከዛሬውን የአንድ አመት የአንድ 5 ወር 6 ወር ምናምን ብለሽ በቃ አናቱ ላይ ብለሽ መውጣት ነው የታባቱ። ከዛ ወዲህ በቃ እንግዲህ ስለ አንቺ አለም ነው የሚናገረው እና እንደ ቀላል ዝም ማለት የለበሽም። ይሄን ነገር ደግሞ ማሳለፍም የለበሽም። ምናልባት ጭንቅላት ላይ ብዙ ነገር ስላለ ሊሆን ይችላል ይህን ሀሳብ ያነሳው፣ ግን እኔ ቃላት የለኝም። ለምን እንደሆነ አላውቅም። ለምንድን ነው ከነገሮች ለመሸሽ የሚሞክረው? እኔ ይሄን ያህል እሺ ይኸው በስነ ስርዓት አንተ የምር እውነት ወስኖ ከሆነ ሄርሜ ከህይወት እኔ አልገኝም እወጣለሁኝ። አንተም እንደው እኮ አብርሃም ቢሳካለት ሁለታችንም አገባለሁ አይደለ? ሶስታችንም አገባለሁ ይላል እኮ። አንዳንዴ እኮ አብርሃም ጤነኛ አይደለም። እኔ ልንገራችሁ ህጉ ፈቅዶ 3 ሴት ማግባት ይቻላል ይባል አብርሃም 8 ወይ 9 10 ከዛ በላይ አመጣው ነው የሚያገባው። እኔ እርግጠኛ ነኝ ህጉ ፈቅዶ ማለት ነው። ህጉ ፈቅዶ ግን በቃ አላለ የሆነ ጤነኛ ያልሆነ ሰው አመለካከት ስላለው ነው ያደርጋል ብዬም አስባለሁ 100%። ግን በቃ ይሁን እንዲህ ነው አልነቁም፣ አላወቁበትም አብርሃም የሆነ ችግር እንዳለበት እዚህ ጋር እና ቤተሰቦች በዚህ አጋጣሚ ማለት ነው አካውንቴን ላይክ፣ ሼር፣ ሰብስክራይብ ለምታደርጉ ከልብ አመሰግናለሁ። እስከ መጨረሻውም አብራችሁ ለቆያችሁ ከልብ አመሰግናለሁ እና ይመቻችሁ ቤተሰቦቼ፣ ወዳችኋለሁ። ባይ